እቃው ተሰብሮባት እንዴት ስትሆን እንደነበረ አገር ጉድ እስኪል ድረስ ነው የጮኸችው። በሆነ ሸክላ እንዲህ በሆነች በትንሽ ሸክላ ነበር ይዛ የምትዞረው በፊት። እሺ ከዛ ይዛ የመጣችው እኔ ራሴ መጀመሪያ እንዳየኝ በአዳም ልኮ ነበር የሚል ባሌን አሳርፍና ካንተ ጋር እናወራለን። ማይል ደቂ መጀመሪያ ግን ባሌን አሳርፍ ነው ከዛ ከሁለቱ ጋር ምን እያደረግሽ ነው? ዝም በል። ማንም ሰው ባሌን ሳሳርፍ እንዲያወራ አልፈልግም። እሺ አሁን አመዱን ሁሌ ይዛ ትንቀሳቀሳለች ምናምን ብላችሁኛል አይደል? ምንድነው ይሄ አመድ? ያው እነሱ መቼም እንደኛ አይቀብሩም ስለሆነ ያው ያቃጥላሉ። ከተቃጠለ በኋላ አመዱን አስቶ ይደፋል ምናምን እንደዚህ ነገር ነው። የሸክላውን ስብርባሪ የነበረውን ሁሉ አልቀረም። አፍሳ የበሱ መበጠጫ ውስጥ ታስቀምጥ። ማነህ አንተ? የጠየቅኩ ነው። ማንም ወንድ ቤቴ እንዲገባ እንደማልፈልግ ታውቂያለሽ። ከባሌ ውጪ እኔና ባሌ ነን እዚህ ቤት እንድንኖር የምፈልገው ብዬ ነግሬሻለሁ። ከተመረችም ጋር የተጣላሁት በዚህ ምክንያት ነው። ሄለን እኔ ከህንድ ሀገር ተልኬ ነው የመጣሁት። የወደፊት ባሌ ነው የልጆች አባት ነው ያለች የበሱ መበጥበጫ ውስጥ ገልብጣ አመድ መሆኑን የሚያየነው እኮ የተሰበረ ቀን ነው። ከዛ በፊትኛ ራሱ እንደሰው ግራ ገብቶን ነበር። እቺ ልጅ እዛ ሀገር ሄዳ ከመጣች በኋላ ምንድነው ይዛብን የመጣችው ነበር ምን ነው እኔም እሷም ግራ ገብቶን ነበር። የተሰበረ ቀን ነው አመድ መሆኑን ያየነው። በሌላ በኩል ደግሞ ስታስበው የሞተ ሰው ቤት ውስጥ አብሮ ሲቀመጥ ራሱ እንደኛ ሀገር ባህል ከባድ ነው። ምናልባት ይዘው የሚዞሩበት ካለ የማይቀበርበት ካለ የማይጣል ካለ እያለች እሷም ብዙ ነገር ሞክራለች፣ ብዙ ነገር ፈልጋለች። ግን በቃ በምንም ተረድተናት ይሄን ነገር እናስቆም አልቻለም። እንዳለች ነው ከሱ ቤተሰቦች ጋር ታወራለች። ያው እንደ ሀገር አይደል ቆይታ የመጣችው። እንደ ሀገር ደግሞ በአጉል እምነት ነው የሚታወቀው። ሰው በቃ ይዛ የምትሄደው ነገር ሁሌ ነው ይዛው የምትሄደው። በፊት ሸክላ ነበር የምትይዘው። ያንን ሸክላ ተሸክማ ነው የምትዞረው። ቤት ምግብ ስትበላ ስትቀመጥም ስትወጣም ስትገባ ስተኛ ሁሉ ያን ይዛ ነው የምትተኛው። እሑድ ቀን ለስራ ጉዳይ ፈልጓት የሚደውል ሰው ካለ በተለይ ወንድ ከሆነ እንደ ብድ ነው የሚያረጋት። ከባሌ ጋር ሆኜ እንድትረብሹኛላችሁ በእሑድ ቀን እንዴት ስልክ ይደወላል? ማታ ላይ ሰው ለስራ ፈልጓት ወይ ለሆነ ጉዳይ ሰው ተሳስቶ ስልክ ሲደውል እንዴት ይናደዳል? ሰው ተሳስቶ ወንድ ልጅ ስልክ ከደወለ ስልኳ ላይ ሌላ ታሪክ ነው የሚፈጠር። ሰው ሁሉ እኮ እንዴት እንደሚያያት እዚህ ግቢ እኮ እሷ ስትመጣ እኮ ሰው ሁሉ ህፃናት ልጆችን ሁሉ እኮ በየቤቱ እኮ ነው የሚያሽገው። እሷ መጣች ሲባል ሱቅ ላይ እሷ ከሄደች ሰው ሁሉ ነው የሚያገላት። ይሄው እሷ አንተ ውጭ ልጅ መማር አልቻለችም፣ ከሰው መኖር አልቻለችም። እነሱ ጋር ደግሞ ይቃጠላል። ያንን አመድ ባህር ላይ ነው ወንዝ ላይ ወስደው ይጥላሉ። እሷ ደግሞ ያንን ነገር እንዳጥሉብኝ ብላ ቤተሰቦቹን ለምን አልቀሳ ጠይቃ ያን ይዛ መታን ያለች። ስለዚህ አሁን የባሏን አስክሬን ነው ተሸክማ የምትሄዱ እያላችሁ ያላችሁት? ስራ ትሰራለች ነው? ስራ ትሰራለች። ስራ ስትሰራ ቢሮ ጠረጴዛው ላይ ሁሉ የሚቀመጠው የበሱ መበጥበጫ ነው። ጉድ እኮ ለሰው መንገሩ ካሳፍራል። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩ እንግዲህ ወንድማችሁ አቤል ዛሬ መጥቻለሁ። ዛሬ የመጣሁበት ኬዝ ምንድነው? ትናንትና ከትናንትና በፊት እንግዲህ አንድ ኬዝ ይዘን በጣም ሲያንዛዛን ሲያስቸግረን የነበረው የደምስ ታሪክ ነበር። እሱን እንግዲህ በምን አይነት መንገድ ፕሮሰሱን እንደጨረስን ታውቁታላችሁ። አሁን ላይ ደግሞ እንግዲህ ማረፍም ምንም የሚያስፈልገን ሰዓት ሊሆን ይችላል። ግን በእንደዚህ አይነት አሁን ባለንበት ስራ ውስጥ ደግሞ ማረፍ እንደዚህ አይነት ነገሮች በቃ ማለት የስራው እንትን አይደለም ማለት በቃ አያስፈልገውም ብዬ አስባለሁ። እና ምንድነው እጃችን ላይ በጣም ብዙ ኬዞች ነበሩ። ከነዛ ኬዞች ውስጥ ወስደን ብዙ የምንሰራቸው ስራዎች ነበሩ። ግን አሁን ምንድነው የደረሰን በጣም ማለት የሚያስገርም አይነት ታሪክ አለ። ያ ታሪክ ምንድነው ላይክ ህንድ ሀገር ላይ ምናምን የተለመዱ ነገሮች ናቸው። እዚህ ከአፍሪካ ውስጥ ግን እኛን ሀገር ጨምሮ እንደዚህ አይነት ነገር ለምደን የምናውቀው አይመስለኝም። የለምንም። እኔ በስልክ እንደተነገረኝ ከሆነ የሰማሁት ያለሁት ነገር እናትየው የምትጨነቅበት መንገድ ሙሉ ቤተሰቡ አካባቢ ላይ እንግዲህ ምንም አይነት ማህበራዊ እንዳይኖራቸው አድርጓቸው። ከሰው ጋር መኖር አልቻሉም፣ መነጋገር አልቻሉም። እናትየዋ እያለቀሰች ነው እንግዲህ በጣም ያለውን ነገር ዲፕ ልትነግረኝ እየሞከረች ነበረችው። ያው እንደሚታወቀው ደግሞ ምንድነው እኛ ጋር በጣም ብዙ ሰዎች ይመጣሉ ያሉትን ነገሮች በራሳቸው መንገድ ራሳቸው ጥፋተኛ ሆነው ራሳቸው ሰውን ጎድተው ግን መልካም ነገር መስሎ የሚመጡ በጣም ብዙ ሰዎች ነበሩ። እነዛንም ደግሞ ማጣራት ባለብን መንገድ እያጣራ ነው። አሁንም ላይክ እናትየው ባወራችን መንገድ አውርታኛለች። እኔ መቀበል ያለብኝ ነገር ተቀብያለሁ። አንዲት ሚስት የባሏን አስክሬን ተሸክማ እንደምትንቀሳቀስ ለዛውም እንግዲህ በስኮላርሺፕ ህንድ ሀገር ድረስ ሄዳ የመጣች የተባለች ልጅ የተማረች ላይክ ባዳም ልኮ እንዳለን በእንደዚህ አይነት መንገድ እንግዲህ ተምራለች፣ ብዙ ነገር ታውቃለች። እንደዚህ ወደ ኋላ ቀር የሆኑ ነገሮች የምትጠቀም አይነት ሰው ትሆናለች ብዬ ኤክስፔክት አላደርግም። ላይክ እኔ አሁን ገስ በማድረግበት ወይ ማለት ነው። ግን አሁን እየተፈጠሩ ያሉት ነገሮች በሙሉ ወደ ምን እያመሩ እንዳሉ ሲቀጥል ደግሞ ኢትዮጵያ ውስጥ በምን አይነት መንገድ ሊገባ እንደቻለ ማንስ ደግሞ ይሄንን ነገር እቺ ልጅ በምን አይነት ማለት አስቡት። እኛ አስክሬንን የምናውቅበት መንገድ ሰው በቃ ማለት አስክሬን ሆኗል ከተባለ ሞቷል፣ ይሄ ሰውዬ አርፏል በተባለ ሰዓት ጀምሮ እነዛ ሰው ነው እንግዲህ ምን ለያይበት መንገድ ነው የሚሆነው። ግን እቺ የተባለችው ወጣት ሁልጊዜ እንግዲህ ባሏን አስክሬን ተሸክማ እንደምትሄድ ተነግሮናል። እንሄድና እንግዲህ እቤት ላይ ምን ተፈጥሯል ምንድነው እናትየዋስ በዚህ መልኩ ተጨንቃ እንደዚህ ማለት ይሄን ማለት የለመነችኝን ብዙ ነገር ያወራችኝን ለእናንተ መናገር ትንሽ ከብዳል። ዛሬም ደግሞ ያው ቢሮ ላይ አንዳንድ ነገሮችን ለማስተካከል እንጂ ኬዝ እንጀምራለን ብዬ አስቤ አልነበረም። የነበሩትን ፋይሎች ቼክ ለማድረግ ምናምን ነው። ግን እናትየዋ ማለት በቃ አሳዝናኛለች። ሄጄ ያለውን ነገር ማጣራት ፈልጋለሁ። ሙሉ ክሮች እንግዲህ እንሄድና እዚህ ጋር ከጀርባም አሉ እንሄዳለን። ያለውን ነገር አጣርተን
የሚፈጠረው ነገር በሙሉ እንግዲህ ምናይ ሆነን እስከዛ ድረስ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይሄን ቻናል ሰብስክራይብ በማድረግ ከጎኔ መሆናችሁ አሳዩ። ይሄን ቪዲዮ ደግሞ ላይክ ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። ሀሳብ አስተያየቶቻችሁን በሙሉ ደግሞ ኮሜንት ላይ አስቀምጡልኝ። ምክንያቱም ኮሜንት የምታደርጉት ነገር በሙሉ ለኔ ይጠቅመኛል። ብዙ ነገር ሀሳብ አስተያየቶቻችሁ ብዙ ነገሮችን እያስተካከልኩኝ እንዲሄድ ልብ ያላልኳቸው ነገሮችን ደግሞ በትክክል ዲቴል እንዳይ ስለምትረዱኝ በጣም አመሰግናለሁ። ቀጥታ ከዚህ እንወጣና እቤት እንሄዳለን። እቤት የሚፈጠረው ነገር በሙሉ እንግዲህ አብረን ተከታተልን። ምን ሆኗል፣ ምን አይነት ነገር ነው የተፈጠረው፣ የእውነት ሀገራችን ላይ ይሄ ነገር ተፈጥሯል የሚለው ነገር እናይና እናትየዋን መርዳት ባለብን መንገድ እንረዳለን። ያው እንግዲህ የእግዚአብሔር እርዳታ ይጨመርበት። ከዚህ ወጥተን ቀጥታ እዛ እንሄዳለን። እስከዛ ድረስ ከኔ ጋር ቆዩ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንደናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ትንሽ ለየት ያለና ከዚህ በፊት ሰምተነው በማናውቀው ሁኔታ አዲስ ታሪክ ስለመጣልኝ ነው እዚህ የተገኘሁት። ምክንያቱም ትላንትና የነበርንበትን ሁኔታ ታውቃላችሁ። ብዙ ከባድ ነገር አለ፣ ክሮቻችን ውስጥ ብዙ የተፈጠሩ ነገሮች አሉና ከነዛ ሁኔታ አሁን ላይ ምንም አይነት ታሪክ እጀምራለሁ። ከዚህ በፊትም እጄ ላይ ከነበሩ ታሪኮች ውስጥ እቀጥላለሁ ብዬ የማስበት ሁኔታ ላይ አልነበርኩም። ግን አሁን የደረሰን ነገር የእውነት ለመናገር በዚህ ሁኔታ ወይም አይደለም አረጋግተን ምናምን የምንቆይበት አይነት ሁኔታ ስላልመሰለኝ ነው ትንሽ እንግዲህ ታሪኩን ጀምረውልኛልና ዲቴል ደግሞ ያለውን ነገር ለመስማት እናትየዋ ወደምትኖርበት ተከራይተው ወይም ወደሚኖርበት አካባቢ ደርሰናል። እስቲ አሁን ግቢ ውስጥ ነው ያለነው። ምንድነው የተፈጠረው? ስለምንስ ነው የሚነግሩኝ? የእውነት ደግሞ ለኔ በስልክ የተነገረኝ ነገር አለ። የእውነት ያ የተነገረኝ ነገር ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ነው ይሄ ነገር እየተፈጠረ ያለው ከሆነ ምን ያክል ግራ እንደሚያጋባና ለኛም የሆነ ተአምር የሆነ ነገር እንደሆነ እርግጠኛ ነኝ። እናንተም እስቲ ስሙትና የምትሉትን ነገር ሀሳባችሁን ኮሜንት ላይ ታስቀምጡልኛላችሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ይሄን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ፕሮግራሜን እጀምራለሁ። ሰላም እናታችን፣ ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እውነቱን ለመናገር ያው በስልክ ስናወራ ትንሽ ለመቀበል ከብዶኝ ነበር። የነገራችሁኝም ነገር ዲቴል ስለማላውቀው ብዙ ግራ የሚያጋቡ ነገሮች አሉ። እስቲ ምንድን ነው የተፈጠረው? እውነት ነው፣ አንተም ብቻ አይደለም ሀገር ምድሩን ግራ እያጋባ ያለ ነገር ነው። እኛም ይኸው ግራ ገብቶናል። እኔ ልጆቼን በልጅነት ነው የወለድኩት፣ ያለ አባት ነው እያሳደግኩ ያለሁት። እነሱን ለማሳደግ እኔ ብዙ መከራ አይቻለሁ። እንዲ አሁን ያለሁበት ሁኔታ አይደለም ማየው። እነሱን ለማሳደግ ጉልት ቸርችር ያለው በየሰው ቤት ልብስ አጥቤ ያለው አሻሮ ጠላ እህል ሁሉ አዘጋጅ ነበረ። በጣም ተጎድቻለሁ እነሱን ለማስተማር ብዬ ስል እና ትልቋ ልጅ ደረሰችልኝ ብዬ ስኮላር አግኝታ ውጭ ሄዳ ነበር የምትማረው። እንግዲህ እንደ ሀገር ነበረ። ከዛ ነው ይህን ጦስ ይዛብን የመጣችው። ውድ ቤተሰቦቻችን እንግዲህ ትንሽ የነገሩኝ ነገር አሁን እሷ ሄዳ ተምራለች ከሚባለው ሀገር ጋር እንግዲህ ብዙ የሚያገናኘው ነገር እንዳለ ትንሽ ገምታለሁ። እስቲ ግን ከዛ በፊት እዚህ ጋር የሚታዩ ሰዎች እነማን ናቸው፣ ስለምንስ ነው እያወሩ ያሉት የሚለውን ነገር መጀመሪያ ከስማቸው አንዳንድ ነገር አጣርተን እንጀምርና ዲቴል እንግዲህ ስለ ታሪኩ ማወቅ ያለብንን ነገር እንሰማለን። እስቲ ያው ማሚ እንግዲህ ስለ ታሪኩ እንግዲህ ዲቴል ገብተን ወይም ደግሞ በጥልቀት ያለውን ነገር ከማውራታችን በፊት መጀመሪያ ራሳችሁን የምታስተዋውቁልኝ። እሺ፣ እኔ ወይዘሮ ምንትዋብ እባላለሁ። እሺ፣ አንቺስ? ማህሌት። እሺ ማህሌት፣ አሁን እንግዲህ በስልክ የተነገረኝ አንዳንድ ነገሮች ነበሩ። ከመጣንም ካሜራ ከማብራታችን በፊት አንዳንድ ነገሮችን አውርተናልና ምንድን ነው እየተወራ ያለው ነገር? እስቲ ከእናትሽ አንቺ አሁን ላይ ስላሉት ነገሮች ልታውቂ ትችያለሽ ብዬ ስለማስብ ምንድን ነው እየተፈጠረ ያለው ነገር? አይኖ እህታችን ከመጣች በኋላ ነው እንደዚህ የሆነችው። እሺ፣ መጀመሪያ በጣም ጎበዝ ተማሪ ነበረች። እዚህ ያለች በጣም ስማርት የምትባል ተማሪ ነበረች፣ ተሸላሚ ነበረች። እዛ ነበር መጀመሪያ እየኖርን ካለንበት ነገር ትንሽ ከፍ እንድንል በጣም ረድታናለች። እና በመሀል ልጠይቀን መታ ነበረ፣ አንዴ መታ ነበረ። ከዛ ከማም ጋር ተጣልተው ነው የሄደችው። ቦይፍሬንድ ይዛ ነበርና በሱ ኬዝ ማም ዲቴል ትነግርሃለች። እና ተጣልተው ነበር የሄዱት። ከዛ እዛ ከሄደች ምናምን ከትንሽ ተመርቃ ምናምን እንትን ካለች በኋላ ተመልሳ መጣች። ስትመለስ ግን እኛ እንዳሰብነው አይደለም የመጣችው። ምን ተፈጠረ? እንትን ይዛ ነው አመድ እንደዚህ ይዛ ነው የምትዞረው። እና ስንጠይቃት ምናምን ባሌ ነው የምትለን ይዛ የምትዞረውን አመድ። እና ጎረቤት ምናምን የሚያስበው ደግሞ በቃ የሆነ ባዕድ አምልኮ ምናምን እንዳለ ነው። እና ሰው ምናምን እያገለለን በቃ የሆነ ነገር እንዳለ ኢቭን እኔ ከጓደኞቼ ጋር ምናምን በጣም በቃ እንደ በፊቱ አይነት ህይወት አይደለም። እኔ የሚያለን ከማህበረሰቡ ጋር ምናምን እንደ በፊቱ አይደለም። ኢቭን ጓደኞቼ ምናምን ራሱ እንደ በፊቱ አይደለም እንትን የሚሉኝ፣ ከሩቅ ነው የሚሻሹ። ቦይፍሬንድ ነበረኝ እኔም። ከዛ ከሱ ጋርም በቃ በዚህ ኬዝ ነው የተለያየ ነው። እስቲ
እንግዲህ ማለት የነገርሽኝ ያለሽው ነገር ትንሽ ወሰብሰብ ያለ ነገር ነው። ግን እስቲ ማሚ እናንተ ማለት ቆይ አመድ ይዟ መሄዷ ምንድነው ይሄን ያክል እናንተን እንድትሸማቀቁ እንድትፈሩ ወይም ደግሞ ይሄን ያክል እንዲያሰጋችሁ ያደረገው ነገር ምንድነው? ያው እንደ ሀገር አይደል ቆይታ የመጣችሁ እንደ ሀገር ደግሞ በአጉል እምነት ነው የሚታወቀው። ሰው በቃ ይዛ የምትሄደው ነገር ሁሌ ነው ይዛው የምትሄደው። በፊት ሸክላ ነበር የምትይዘው፣ ያንን ሸክላ ተሸክማ ነው የምትዞረው። ቤት ምግብ ስትበላ ስትቀመጥም ስትወጣም ስትገባ ስተኛ ሁሉ ያንን ይዛ ነው የምትተኛው። የሚያይ ሰው ሁሉ ጎረቤቱም ግቢ ውስጥ የሚያከራዩን ሰዎች እኛም በጥሩ ነገር በአዳም ልኮ መናመልክ ነው ይመስላቸው። ምክንያቱም ትናንትና እኔ ጉልት ላይ የሚሸጥ የነበርኩኝ የወደቀ ኑሮ መኖር የነበርኩ ሰው ነኝ። እሷ ህንድ ሀገር ከሄደች በኋላ ነው ይሄን ነገር ማድረግ የጀመርነው፣ ኑሯችንም የተቀየረው። ኦኬ ወዳላችሁበት ወደ ቤት ክራይም አንዳንድ ነገር ትንሽ የለወጠችው ነገር አለ ነው። ግን የደከመ ቤት ነበረ። እንደምታያት ማህሌት ዛሬ እንደምታያት አይደለችም። ሄለን ህንድ ሀገር ከሄደች በኋላ ነው እሷም እንደ ኩዮቿ ደህና ልብስ መልበስ የጀመረችው። ቆይ አሁን እናንተ ጋር ያልገባኝ ማሚዬ ይቅርታ ቆረጥኳችሁና ሄለን አሁን ህንድ ሀገር ሄዳ ተምራ ከመጣች በኋላ ይሄ አመድ ይዛ የምትሄደው ነገር የምትንቀሳቀሰው ሁል ጊዜ ነው ይዛ የምትንቀሳቀሰው? ከእጇ አይለይም ነው? አዎ ሌሊትም ስተኛ ይዛ ነው የምትተኛው። እቃው ተሰብሮባት እንዴት ስትሆን እንደነበረ አገር ጉድ እስኪል ድረስ ነው የጮኸችው። በሆነ ሸክላ በትንሽ ሸክላ ነበር ይዛ የምትዞረው በፊት። እሺ ከዛ ይዛ የመጣችው እኔ ራሴ መጀመሪያ እንዳየው በአዳም ልኮ ነበር የሚመስለው። እሺ እሱ የተሰበረ ቀን እዚህ ግቢ የምታየው ሰው ሁሉ የሰፈር ሰው ሁሉ የተሰበሰበው። ቆይ አልገባኝም። እና ይሄን እሻውን አመዱን ሁሌ ይዛ ትንቀሳቀሳለች ምናምን ብላችሁኛል አይደል? ምንድነው ይሄ አመድ? ያውልህ ቅድም ማህሌት እንዳለች ገና መጀመሪያ እንደሄደች 1 አመት ከምናምን ተምራ ስትመጣ እሺ በትርፍ ጊዜዋ ትማራለች። በትርፍ ጊዜዋ ትሰራለች፣ በትርፍ ጊዜዋ ትማራለች። እሺ ስራ ትሰራለች። ለኛም የቤት ኪራይ ህይወታችን እንዲቀየር እኔም የነበረችኝ ጉልት ላይ እንዲህ በመደብ እየመደብኩ ነበር። አሁን እንደ አትክልት ቤት ነገር አድርጌያለሁኝ። ማህሌትም አሁን የግል ኮሌጅ ነው የምትማረው፣ ዘንድሮ ተመራቂ ነች። እሷ ውጪ ከሄደች በኋላ ነው የሁሉ ነገር የመጣው። ከዛ አመት ከ6 ወር ነው ምናምን ቆይታ አመት ከ8 ወር 6 ወር አይደል? ከ8 ወር ከ6 ወር ቆይታ መጣች። እዛ ስትመጣ ጠየቅኳትኝ። በአንዴ አንቺ ሄድሽው ለትምህርት ነው፣ በአንዴ ሁሉ ገንዘብ ከየት እየመጣ ነው ብዬ ቁጭ አድርጌ ስጠይቃት ፍቅረኛ ይዣለሁ፣ እዛ ሀገር ላይ ለመኖር ግዴታ ከጎኔ ሰው ሊኖር ይገባ ነበርና ጥሩ ልጅ ነው፣ ህንዳዊ ነው፣ ይደግፈኛል ብላ ስትል ከኛ እምነት ጋር ከኛ ባህል ጋር ህንዶች አይሄዱም፣ ተይ ይሄንን ነገር አይሆንሽም ብያለሁ። እዛ ሻፈረኝ አለች። ያለሱ መኖር አልችልም፣ እኔ እወደዋለሁ። እሺ አግብተሽው በምን ስርዓት ልትኖሩ ነው እዚህ ሀገር? እዛ ሀገር እሺ አንቺ ወግሽንም ስርዓትሽንም ማድረግሽንም የሚያውቅ ስለሌለ እንደሆነ ሆነሽ ትኖራለሽ። እዚህ ሀገር ግን ይዘሽ ስትመጪ እንደው በየትኛው ስርዓት ልታኖሩ ነው ብዬ ስላት አልተግባባንም። እንደዚህ ያው እቺም ልጅ ታናሽ ነች፣ እሷን እያየች ነው የምታድገው። ተቆጣሁኝ፣ የሚሆን ነገር አልሆነም። እንዳኮረፈች ተነስታ ሄደች። ከዛ በሄደች በ3 ወሩ እንጃ 3 ወሩ 6 ወር እንደቆየች ልጁ አረፈ። የትኛው ይሄ እንዳው ፍቅረኛዋ ፍቅረኛዋ ካረፈ በኋላ በቃ እሷም ጤነኛ አይደለችም። ትደውላለች ማልቀስ ነው። እንደ በፊትም ለእህቷም ትልክ የነበረውም ሳንቲሙም ቀረ። መበሳጨት ነው፣ ደውላ ማልቀስ ነው። እሷ በስልክም ታገኛታለች፣ በስልክም ስታገኛት ከእሷ ጋር የማይስማሙ እና ምንድነው ይሄ ነገር እያለን ገራጅ እየገባን መጣች። ጨረስኩ ትምህርቴን ብላ እንደዛው እያለቀሰች እንደዛው እየሆነች መጣች። እዚህ ከመጣችን በኋላ ይኸው እንግዲህ ተመስገን ብለን ስራም ጀመረች። ቆይ ማለት አሁን ይሄ አመድ እኔ እየመሰለኝ ያለው ከሱ ከመሞት ጋር የሚያገናኘው ነገር አለ። ይሄ አመድ እሱ አይደል እንዴ ታዲያ? ማለት እነሱ በባህላቸው ሰው ከሞተ በኋላ እንደኛ አልቅሰው አይቀርም። አዎ እዚህ ያንን እሱ የሞተውን አመድ አሁን እያላችሁኝ ያላችሁት እነሱ እንደማን ማለት እኛ የራሳችን ካልቸር አለን። ሰው ሲሞት እኛ እዚህ አካባቢ ላይ ይቀበራል፣ እነሱ ጋር ደግሞ ይቃጠላል። እና ያንን አመድ ባህር ላይ ነው ወንዝ ላይ ወስደው ይጥላሉ። አዎ ባህር ላይ እሷ ደግሞ ያንን ነገር እንዳጥሉብኝ ብላ ቤተሰቦቹን ለምን አልቀሳ ጠይቃ ያን ይዛ መታን ያለች። ስለዚህ አሁን የባሏን አስክሬን ነው ተሸክማ የምትሄዱ እያላችሁኝ ያላችሁት? እሱ ነው ጣይ ወንዝ ሄደሽ እነሱ እንደሚያረጉት በወግ በማረጉ ጣይላቸው እነሱ እንደሚያረጉ በፍጹም አለች። አለ በህይወት እናንተ ናችሁ እንደሞተ የምታውቁት እንጂ እኔ በህይወት እንዳለ ነው የማውቀው። ቀንም አለ ማታም አለ ሌሊትም አብሮኝ ነው የሚያድረው ትላለች። እሱን ነው የማገባው፣ ከሱ ጋር ነው ኑሮዬ፣ ምን ህንድ ልጆች እንዲኖሩኝ ነው የምፈልገው ነው የምትለው። ማለት አሁን እያላችሁኝ ያላችሁት ነገር
ከሞተ በኋላ ግራ ገብቶናል እኮ በቃ የእሱን ሬሳ የተቃጠለውን የእሱን አመድ ይዛ ነው እየተንቀሳቀሰች ያለችው። እሱ ነው ይዛ የምትዞረው። እናንተ ልታስተዋት ምንም የሞከራችሁበት መንገድ የለም? ኧረ ተው ልጄ፣ እናት ነኝ እኮ እንዴት ነው ላስተው ማልሞክረው እንዴ? ሰው ሁሉ እኮ እንዴት እንደሚያያት እዚህ ግቢ እኮ እሷ ስትመጣ እኮ ሰው ሁሉ ህጻናት ልጆችን ሁሉ እኮ በየቤቱ እኮ ነው የሚያሽገው። እሷ መጣች ሲባል ሱቅ ላይ እሷ ከሄደች ሰው ሁሉ ነው የሚያገላት። ይሄው እሷ አንተ ውጭ ልጅ መማር አልቻለችም፣ ከሰው መኖር አልቻለችም። አዱን አፍሳ አሁን በበሶ ይበጠበጥ የበሶ ዕቃ አቅፋ ነው የምትተኛው። በሶ ይበጠበጥበት ዕቃ አቅፋ ነው የምትዞረው። በቦርሷ ውስጥ ይዛው ነው የምትሄደው። ስትታጠብ ይዛ ነው የምትገባው። ስተኛ የበሶ ዕቃ ይዛ ነው የምትተኛው። እንደው አሁን ምን ትለዋለህ? ልክፍት ነው እንጂ ጤነኛ ልጅ ወልጄ አሳድጌ ወግ ማድረግ አየችልኝ እዚህ ደረሰችልኝ ብዬ ስል እንዳለመቸው ነች። እንጃ ምን እንዳደረገ አላውቅም። ለፈጣሪ ራሱ ውድ ቤተሰቦች እንግዲህ እየተነገረኝ ያለው ነገር የመሀሌት እንግዲህ ሄለን የተባለችው እህቷ ህንድ ሀገር ድረስ ሄዳ ተምራ በስኮላርሺፕ እንደ ማንኛውም ጎበዝ ተማሪ የቤተሰቦቿንም ሀገርንም ብዙ ነገር ለመለወጥ የሄደች አንድ ወጣት እንግዲህ በእንደዚህ አይነት ሁኔታ ውስጥ ገብታ ማየት ማለት ትንሽ ያሳዝናል። ግን ምንድን ነው ልክ እንደዛ ሀገር የእነሱን ካልቸር ተቀብላ አምናበት እየኖረች ከነበረ ላይክ እነሱ የሚያደርጉት ከሞተ በኋላ ወንዝ ላይ ወስዶ ይደፉታል አመዳቸውን። ያው እነሱ መቼም እንደኛ አይቀብሩም ስለሆነ ያው ያቃጥላሉ። ከተቃጠለ በኋላ አመዱን አስቶ ይደፋል ምናምን እንደዚህ ነገር ነው። አሁን እሷ ግን ሄለን ይሄን እያደረገችበት ያለችው ምክንያት ምንድን ነው? እቃው ሲሰበርም እንግዲህ እነማሚ የነገሩኝ እንዳለው ከሆነ እቃው ሲሰበር እንኳን በሌላ እቃ አፍሳ እንግዲህ በሌላ እቃ እስከ መጨመር ድረስ ሰፈር ላይ ብዙ ሰው ጥያቄ እያነሳባት ሰው እያገለላቱላ ይሄንን ነገር ልትተው ያልፈለገችበት ምክንያት ምንድን ነው? እሷ መች ይገባታል? ሰው እንዳገለላት ነው የምታውቀው ነገር የለም። እሷ ጤነኛ አብራችሁ አይደለም የምትኖረው? እሷ ቤት ተከራይታ ብቻዋን ነው የምትኖረው። ስራ ትሰራለች ነው? ስራ ትሰራለች። ስራ ስትሰራ ቢሮ ጠረጴዛ ላይ ሁሉ የሚቀመጠው የበሶ መበጥበጫ ነው። ጉድ እኮ ለሰው መንገዱ ካሳፍራል። እሺ እንግዲህ ውድ ቤተሰቦቻችን ያው እዛ ፊት ለፊት ላይ ተቀምጠን የምናወራበት ቦታ ትንሽ ፀሐይ ስላስቸገረን አሁን ቦታ ቀይረናል። ማሚ እንግዲህ ወሬውን ስላቋረጥኳችሁ በጣም ይቅርታና እስቲ እንደው ቢሮ ላይ ጭምር ይሄንን ነገር ይዛ ነው የምትንቀሳቀስ ነው የምትሉኝ? ያው እንዳልኩ ነው። ያሸክላ ከተሰበረ በኋላ የሸክላውን ስብርባሪ የነበረውን ሁሉ አልቀረም። አፍሳ የበሶ መበጠጫ ውስጥ ታስቀምጥ። ያው እንትንም አላል የተሰበረውም ጣለችው አይመስለኝም ማለት የተሰበረችው ማስቀመጫዋንም ለብቻ አስቀምጣት ነበር። እሱን ስቲል ይዛው ነው የምትንቀሳቀሰው? እሱን አይቻላቅም። ይሄንን ግን የነበረውን አመድ ግን ያው የወደፊት ባሌ ነው የልጆች አባት ነው ያለች የበሶ መበጥበጫ ውስጥ ገልብጣ አመድ መሆኑን የሚያየነው እኮ የተሰበረ ቀን ነው። ከዛ በፊት እኛ ራሱ እንደሰው ግራ ገብቶን ነበር። እቺ ልጅ እዛ ሀገር ሄዳ ከመጣች በኋላ ምንድነው ይዛብን የመጣችው ነበር የምንለው። እኔም እሷም ግራ ገብቶን ነበር። የተሰበረ ቀን ነው አመድ መሆኑን ያየነው። በሌላ በኩል ደግሞ ስታስበው የሞተ ሰው ቤት ውስጥ አብሮ ሲቀመጥ ራሱ እንደኛ ሀገር ባህል ከባድ ነው። ይሄ ጤንነት አይመስለኝም። ጤነኛ አትመስለኝም ልጅቱ። እስቲ መሀሌት አንቺ እንደ እህትነት ሲቀጥልም ደግሞ አሁን እየተፈጠሩ ካሉት ነገሮች አንፃር ቤተሰቦቻችሁ ማለት አንቺም እናትሽም እየተገለላችሁ ነው ያላችሁት። ሰፈር ላይ አካባቢ ላይ ትምህርት ቤትም ሊሆን ይችላል ላይ ሱቅ ላይ ብዙ ነገር ብቻ ይሄንን ነገር አስረድተሻት ስላለው ነገር እንድታቆም ምንም ነገር አውርታችሁበት አታውቁም? ሁሌ ነው የምናወራው፣ ግን ትንሽ ካወራን በኋላ ቢያንስ ከ5 ደቂቃ ያለፈ ወሬ አይኖረንም። ወደ ጭቅጭቅ ነው የሚቀየረው ከዛ በኋላ። ምክንያቱም እኔ ማወራትን ነገር ላይክ እኔ ጤነኛ እንዳልሆንኩኝ አድርጋ ነው የምትረዳው። በተቃራኒ ሚንስ እኔ በቃ ስነግራት ይዘሽ እየዞርሽ ያለሽው ነገር አመድ ነው፣ በቃ ሰውየው አንዴ ሞቷል ምናምን አይምሮሽን አሳምኝ ምናምን ስላት በቃ እሱ ሁሌም እየመጣ እንደሚያገኛት እና እኛ ጤነኞች እንዳልሆን አድርጋ ነው የምታወራው። ከዛ ቅድም እንደነገርኩ ቤቷም ሄጄ አድሬያለሁኝ። የት አለ ምናምን ስላት ከዛ ይመጣል ቆይ እንጠብቅ ይመጣል ትላለች። ይነጋል የለም። ከዛ በስንተኛው ጊዜ እንደውም አንቺ እንቅልፍ ወስዶሽ ነው እንጂ እሱ መጥቶ አውርተን ምናምን እንሄደው አለች። ማውራትማ ታወራለች እኮ ብቻዋን ስትሆን
እንዴት ብዬ ልንገር? ብቻዋን ስትሆን በቃ ከሰው ጋር የምታወራ ነው የምትመስለኝ። የምታወራው ነገር ግን አይገባኝም። በዛው በሱ ቋንቋ ነው የምታወራው። የሆነ ነገር ትላለች፣ ትስቃለች፣ ደስ ሲላት። ስልክም እያወራች ነው ብለን ገብተን ስናያት እሷ ሌላ ነገር ውስጥ ነች። ንስሐ አባት ቢመክራት አትሰማም። ቤተክርስቲያን የሚባል ነገር መድረስ አትፈልግም። ንስሐ አባታችንን መጥተው አናገሯት። እኛ ልክ እንዳልሆንን ያው ማለት እንዳለች እናንተ ልክ አይደላችሁም፣ በቃ ጤነኛ አይደላችሁም እናንተ። እኔ ትዳር እንዲኖረኝ አግብቼ እንድኖር አትፈልጉም እናንተ። አንቺ አያት መሆን አትፈልጊም ወይ? አንቺ ያልሽው ነገር እኮ ምንም የሚጨበጥ ነገር አይደለም። እሱን ነገር ወደምታደርጊበት አድርጊና እንደ ባህሉ አንቺ የራስሽን ህይወት ኑሪ። ምን ሆንኩኝ እኔ እየኖርኩ አይደለም። ምን አድርጊ ነው የምትሉኝ? ትቆጣለች። እሷ ትክክል እንደሆነች ጭራሽ እኛ እንደታመምን ሐኪም ቤት መሄድ እንዳለብን እሷ የምታስበው። ለምን አትሄዱ ማለት እንዴ? ለምን አትታከሙም ትላለች። ወይ ለምን ጸበል አትሄዱ? እሷንማ ሁሌ ነው የሆነ ነገር ይሄን ነገር ይዘሽ ልጆች ምናምን ስትላት ሐኪም ቤት ታከሚ ወይ ጸበል ለምን አትገቢም ትላታለች። ማመንም ደግሞ እኔ አንቺ ኢትዮጵያዊ እንዳገባ ስለምትፈልጊ ነው የምትቃወሚኝ ምናምን ትላታለች ሁሌ። እኔ ባሌን እንድተው የምትፈልጊው ኢትዮጵያዊ እንዳገባ ስለምትፈልጊ ነው ምናምን እያለች በሱም በጣም ብዙ ጊዜ ነው የሚጨቃጨቁት ምናምን። እውነቱን ለማናገር ማሚ ለማግነንም ሳይሆን እኔ በህይወቴ እንደዚህ አይነት ነገር ሰምቼም አይቼም አላውቅም። ማለት አጋጣሚ እንግዲህ አንዳንድ ሶሻል ሚዲያዎች ላይ ሰርች አድርገን ወይም ደግሞ ስለ ህንድ ታሪክ አጥንተን ካየን ከሆነ ድንገት ካለ አላውቅም ይሆናል እንጂ በእንደዚህ አይነት ልክ ወደ ኢትዮጵያ ይቅርና አፍሪካ ውስጥ ለራሱ ሲወራ ሰምቼ አላውቅም። ኢንኬዝ እኔ ምንድነው ማለት የምፈልገው እቺ ልጅ የእውነት የባሏን አመድ ነው ይዛ የምትንቀሳቀሰው። ይሄ ማለት ሙሉ ለሙሉ እኮ የባሏን ስክሪን ይዛ ነው የምትንቀሳቀሰው ማለት ነው። የእውነት የሱ እኛ ማለት በእኛ አማርኛ እንግዲህ እኛ እንደምናውቀው ሲወራ የሞተ ሰው ማለት በቃ ያው በእነሱ ሀገር ይቃጠላል፣ በእኛ በኩል ያው ስለሚቀበር አስክሬን ይዛ ትንቀሳቀሳለች እንደማለት ነው። ይሄንን ነገር ደግሞ እያወቀች ባላት እንግዲህ ባደገችበት በካልቸርም በፐርሶናሊቲም ይሄንን ነገር ታደርጋለች ብዬ ኤክስፔክት አላደረግም። እሷን ማግኘት የምንችልበት መንገድ ቢመቻችልኝ፣ አብራችሁ ደግሞ ከዛ ከመጣች በኋላ አብራችሁ በምትኖርበት ሰዓት የሆነ ለየት ያለ የምታዩት ነገር ከነበረ እዚህ ሆና በስልክ የምታወራው ነገር ካለ ይሄንን ልትመልሽኝ የምትችለው እርግጠኛ ነኝ ማሂ ነሽ። እና ማህሌት እንደው አንቺ ያየሽው ለየት ያሉ ነገር ሶሻል ሚዲያ ላይ አንዳንድ እሷ የምትጠቀማቸው ፕላትፎርሞች ውስጥ ገብተሽ የምታየው ወይ ኢንስታግራም ላይ ይችላል፣ ቲክታክ ላይ፣ ቴሌግራም አይ ዶንት ኖ ብቻ የሆነ ነገር ውስጥ ገብተሽ እሷ ከዚህ በፊት የነበረ ያየሽው ነገር ካለ ብትነግሪኝ ደስ ይለኛል። እስካሁን ድረስ ከሱ ከእህቶቹና ከወንድሞቹ ጋር ታወራለች እዛ ካሉት ጋር። እንደውም እነሱ እንትን ብለው ሊያረጋ እንትን ሊሏት በቃ እንደሞተ ሊያሳምኗት ይሞክራሉ። እስቲ ቆይ ማለት ይቅርታ ግን እስካሁን ድረስ ቤተሰቦች እናንተ ይቅርታ አድርጉልኝ፣ እሷ እስካሁን ድረስ እንደሞተ አላመነችም ነው ላይክ እኔ እንዴት ነው እየተረዳኋችሁ ያለሁት? በጣም ይቅርታና ግን ይቅርታ አድርጉልኝ እስካሁን ስላልተረዳኋችሁ ነው። እኔ እስካሁን እናንተን እየተረዳሁ ያለሁት እንዴት ነው እሷም እንደሞተ እያወቀች ግን በቃ ስክሪኑን ይዛ መንቀሳቀስ ፈልጋ ነው እየመሰለኝ የነበረው። እሷ እንዳለ ነው የምታውቀው። እስቲል እንዳልሞተ አይደለም ነው የምታውቀው። አዎ በቃ ይዛው ስትንቀሳቀስ መቶ የሆነ የሚያዋራት ነገር አለ። ያ እሷ በዛ በበሱ መበጥበጫ ይዛ የምትሄደው ነገር የእሷ የወደፊት የልጆቿ አባት ነው። እኛ ምንድን ነው ግራ የሚገባው? አሁን አንተ እንዳልከው እሷም አይታ ነበር። አሁን ምናልባት በእነሱ ሀገር እኛ ሀገር አሁን የቀብር ስነ ስርዓት ከሆነ ሀገር ይለያየለ እንደሱ ብዙ ሰርች አድርጋለች ማለት ነው። ምናልባት ይዘው የሚዞሩበት ካለ የማይቀበርበት ካለ የማይጣል ካለ እያለች እሷም ብዙ ነገር ሞክራለች፣ ብዙ ነገር ፈልጋለች። ግን በቃ በምንም ተረድተናት ይሄን ነገር እናስቆም አልቻልንም። እንዳለች ነው ከሱ ቤተሰቦች ጋር ታወራለች። እኔ እንግዲህ አላቅም የሱ ቤተሰቦች ምን እንደሚሏት፣ እኔ በእነሱ ቋንቋ መግባባት ስለማልችል ብቻ ግን ልጄ እያበደች ልጄን እያጣኋት እንዳለው ነው የሚሰማኝ። እስቲ ግን እንደው ማሚ ይሄንን ነገር መረዳት አይከብደንም፣ ግን እስቲ ለኦዲየንሶችም ግልጽ እንዲሆንላችሁ እና ታዲያ ይሄንን ሁሉ ነገር እንደሞተም እያወቀች እንደሞተ ሳታምን እስካሁን ድረስ የተንቀሳቀሰች ከሆነ እናንተስ አካባቢ ላይ ፊት የእውነት እሷን ብቻ ሲያዩ ነው እናንተን ፊት የሚነሷችሁ ወይንስ ከእናንተ ጋር አካባቢ ላይ ካላችሁ ሰዎች ጋር እንዴት ነው ያላችሁበት አናኗር? ቅድም እንደነገርኩ ነው። ሰው እኮ የተወሰነው እኮ ይረዳታል ያለችበት ሁኔታ፣ የሀገሩን ባህል የሚያውቅ የተማረው ሰው ይረዳል። ግን አንድ ሰው ይሄንን ነገር እሷ ይዛ የምትዞረውን ነገር አንድ ሰው አየ ማለት እኮ በቃ እኛ ግቢ ውስጥ ያለ ሰው ማአት ህዝብ ነው የሚኖረው፣ ማአት ተከራይ ነው ያለው።
አንድ ሰው ካየኩ ያንተን ህይወት ለማበላሸት እኮ በጣም ቀላል ነው። ልጇ የህንድ ባዕድ አምልኮ እቃ ይዛ መጣች ነው። እንደውም አሁን ይሻላል በሰው መበጥበጫ ከሆነ በኋላ። በፊትማ ሸክላውን ሲያዩ ያው ትንገረሱ ሸክላውን እያዩ የነበረ ሰዓትማ ሌላ ነገር ነበር። ስትወጣም ሽንት ቤት ይዛ ትወጣለች። ፀሐይ ስትሞቅም ስልክ ስታወራም በአንድ እጇ እሱን ይዛ ነው ሸክላውን የምትሄደው። ስለዚህ ከኛ ድንገት ህይወት መለወጥ ጋር እሷ ህንድ ሀገር ሄዳ የሆነ ነገር እንደምታደርግ እንጂ ደግሞ ያንን ነገር ሰው እንደዛ ነው የሚረዳው። እሺ እንግዲህ ማሚ አሁንም ትንሽ ግራ ስለተጋባው ነው። እስቲ እንደው ማህሌት እሷ ከዚህ ስትሄድ መቼም ያው ስኮላርሺፕ ሲገኝ ብዙዋን የተወሰኑ ሰዎች አብሯት ይሄዳሉና ከእሷ ጋር አብሮ ይሄዱ ለመማር እዛ ሆኖም ከእናንተ ጋር የሚደዋወሉ ሰዎች አልነበሩም? አረ አብረዋት የሄዱ ሴትም ወንድም ብዙ ጓደኞች ነበሩ። እሺ እዛ ሄደው እናወራለን፣ ይደውላሉ፣ ምናምን እንዴት ናችሁ ምናምን ይባባላሉ። እዚህ ካሉት ከቤተሰቦቻቸው ጋርም እኛ እንገናኝ ነበር። በደንብ ኮኔክሽን ነበረን። ግን እሷ እንደዚህ የሆነች ከመጣች በኋላ ለኛ መደወልም ከእሷ ጋር እንትን ማለትም በጣም ቀንሰዋል። አይፈልጉም በቃ አይደለም ለኛ መደወል። እዛ እሷ እዚህ እስክትመጣ ድረስ በነበራቸው ሰዓት ራሱ በቃ እንትን ካጠገባቸው እንድትርቅ ነው የሚፈልጉት። ምክንያቱም በቃ እንዳበደች ነው የሚሰማቸው። እና እኛ ደውለን እንዴት ናችሁ ምናምን ስንላቸው ራሱ ወይኔ እኛ እኮ ቢዚ ነን በቃ አንገናኝም ምናምን። በፊት በቃ በ10 ጊዜ አብረው እንትን የሚሉ ቶሎ የሚደውሉ እንዴት ናችሁ ምናምን የሚሉ ሰዎች በቃ ስልክ ካለማንሳት ተጀምሮ ከዛ የሆነ ፓርት እኛ እኮ አብረናት አይደለም አሁን እኮ እኛ ውሎ ቀይረናል ምናምን ተጀመረ። አሁን እስከ መጨረሻው ስልክ ማያነሱልንም ነበር። አሁን በቃ ሙሉ ለሙሉ ኮኔክሽናችን ተቋርጧል ከነሱ ጋር ያለው። የሚገርም ነው። ብቻ እስቲ ያለውን ነገር እግዚአብሔር ከኛ ጋር ይሁንና ለማስተካከል እንሞክራለን። ግን በህይወቴ ለመጀመሪያ ጊዜ የሰማሁት ነገር ነው። ውድ ቤተሰቦቻችን ይሄን እንደምትረዱኝ በጣም እርግጠኛ ነኝ። እስቲ እሷን ደግሞ ማግኘት የምንችልበት እሷን ቀርበን ማናገር የሚቻልበት መንገድ ካለ፣ ምክንያቱም እሷን ማናገር የምንችል ይመስለኛል። ለምን ከነገራችሁ ነገር አንፃር ስራ ትሰራለች ምን ትላለች ብላችሁኛልና ሰው ከዚህኛው ኬዝ ውጪ ሌላ ምንም አይነት ችግር የለባትም ነው? አረ እንደ አይነት ልጅ እኮ አልነበረችም። በትምህርቷ ጎበዝ፣ ሰው አክባሪ፣ የትምህርት ቤቱ ተሸላሚ አንደኛ ደረጃ እያለች ሁለተኛ ደረጃም ሆና ዩኒቨርሲቲም ከገባች በኋላ ጥሩ ውጤት የነበራት ለስንት ነገር አስተማሪው ጎረቤቱ ሁሉ ለስንት ነገር የሚጠብቃት የነበረች ልጅ ነች። እኔ አሁን ምን እንደሚባል ራሱ አላውቅም። ቆይ አሁን የባሏን አስክሬን ተሸክማ ከመዞር ውጪ ሌላ ችግር አለባት? ከዚህ በላይ ሌላ ምን ችግር አለ? እቺ ልጅ አሁን ደርሳለች፣ ካልወለደች ካላገባች ከዚህ በላይ ችግር አለ እንዴ? የሞተ ሰው አለ ብለህ እኮ አምነህ የምትሄድ እኮ ይሄ እኮ ጤንነት እኮ አይደለም። ከዚህ በላይ ምን ችግር አለ? እኔ ለማለት የፈለግኩኝ ማሚ እንዴት መሰሉት ከዚህ አመት ተሸክመው ወይም ደግሞ የባሏን አስክሬን ተሸክማ ከመሄድ ውጭ ሌላ ችግር አለባት ወይ ስል እንደዛ ስል ምን ለማለት ፈልጌ ነው፣ ስራዋን ስትሰራ የሆነ የሚረብሻት ምን የሚል ነገር ይኸውልህ፣ ስራዋ ላይ ችግር የለባትም። ግን አሁን ለምሳሌ ከስራዋ ትገባለች፣ እሁድ ቀን ረፍት ነች። እሁድ ቀን ለስራ ጉዳይ ፈልጓት የሚደውል ሰው ካለ በተለይ ወንድ ከሆነ እንደ ብድ ነው የሚያደርጋት። ከባሌ ጋር ሆኜ እንድትረብሹኛላችሁ፣ በእሁድ ቀን እንዴት ስልክ ይደወላል? ማታ ላይ ሰው ለስራ ፈልጓት ወይ ለሆነ ሰው ተሳስቶ ስልክ ሲደውል እንዴት ይናደዳል? ሰው ተሳስቶ ወንድ ልጅ ስልክ ከደወለ ስልኳ ላይ ሌላ ታሪክ ነው የሚፈጠር። ታዲያ ይህ ችግር አይደለም። አቅፎ መዞሩ ብቻ እኮ አይደለም ችግሩ። ወይ ወንድ ልጅ እሷን ሰላም ማለት ችግር ነው። እኛ ቤት እንግዳ ወንድ የሆነ ጭራሽ ነው የማይመጣው። እኔ ህንዳዊ መግባት ስለማልፈልግ የገዛ ዘመዶቿን እኮ የምጠላው። የገዛ ዘመዷ መጥቶ አይደል እንዴ ለሱ ልድርኝ ነው ህንዳዊ ስለማትፈልጊ እኔ ከባሌ ጋር ሲሆን ሰላም የማይሰማሽ ምናምን ትልና የመጣን ዘመድ ታስቀይማለች። እኔ እኮ ግራ የገባኝ እኮ አስክሬን ይሄን ነገር ይሆን አቅፋ መዞሯ ብቻ አይደለም። ወንድ ሆነ እኛ ቤት አይመጣም። ሴትም ሆና አንድ ሁለት ቀን እንደዚህ መለስ ካለች እሷ የምታስበው በሌላ ነገር ነው። እኛም እኮ ግራ ገባን። ከጎረቤት አንኖር፣ ከዘመድ አንኖር። ከዚህ ብልጥ ታዲያ ምን ችግር አለ? ስራ ሰርታ መግባቷ ብቻ እኮ አይደለም እንዴ። ስራዋ ላይ ምን ስታደርግ ምን ስትሆን እንደምትሉኛ በምን እናውቃለን? የሚቀርባት ሰው ስለሌለ ለእኛም ቀርቦ እንዲሆናለች ብሎ የሚነግረን ሰው የለም። እንደው ያህል ሰምተሽ ታውቂያለሽ? ቢሮዋን እኛ የምትሰራበትን አናውቅ። ተከታትለን እንደ ህፃን ልጅ እስከመቶ ትዘልቀዋለህ። ይሄን እሺ፣ በምን አይነት መንገድ አሁን ሄለን ማግኘት እንችላለን? እሷን አግኝቻት ማውራት ስለምፈልግ ማለት ነው።
እስቲ ከሷ ጋር ከኔ ጋር አሁን ጥሩ ነገር ላይ አይደለም ያለነው ማለት በምን መንገድ ላገኛት እችላለሁ? አሁን ከማም ጋር ስለተጣለች ቤት ስለማትመጣ ወይ እኛ እሷ ቤት መሄድ እንችላለን። እሷ ቤት ሄደን በስተክል ልናገኛት ልናውራት የምንችል ይመስልሻል? እንግዲህ ማግኘት ታገኟታላችሁ፣ ግን መጀመሪያ ላይ እኔ ለማውራት ፈቃደኛ መሆኗን እርግጠኛ አይደለሁም። አይ ካገኘኋት በኋላ እኔ በሚቻለው መንገድ አሳምኛት ለማውራት እሞክራለሁ። ማገናኘቱን ችግር የለም። ውድ ቤተሰቦቻችን እንግዲህ ከመሀሌትም እንግዲህ ከሄለን እናትም ብዙ ነገሮችን ሰምተናል። ከተቻለና እግዚአብሔር ከረዳን እንግዲህ እሷን ሄደን ቀርበን አውርተናት የሚፈጠሩትን ነገሮች በሙሉ ለእናንተ ለማስተላለፍ እወዳለሁ። ግን ምንድነው እስቲ ሄለን ህይወቷ ውስጥ የተፈጠረው ነገር ምንድነው? ምንስ ቢገጥማት ነው በዚህ ደረጃ ማለት የእውነት እሷ እንደምታስበው ባሏ አብሯት ያለ ይመስላታል ነው ወይንስ እዛ ሀገር ላይ የተፈጠረባት ነገር አለ? የእውነት ደግሞ ባሏስ መሞቷን በምን አይነት መንገድ እኛ እርግጠኛ ልንሆን እንችላለን? ላይክ እነሱ የሆነ ነገር ባደረጉባት ወይም ደግሞ ስፒሪቹዋል በተጎዳችበት ሰዓት የተፈጠረ ነገር ሊሆን ይችላል ብዬ ገምታለሁ እንጂ በምንም አይነት ተአምር ሰው የገዛ ባሉን አስክሬን ተሸክሞ ይሄዳል ብዬ አላስብም። ይህንን ደግሞ ለማረጋገጥም ለመናገርም ደስ የሚለው ሄደን እሷን አናግረናት የሚፈጠረውን ነገር ካየን በኋላ ደስ ይላል። እናንተም ደግሞ እንግዲህ ውድ ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ አድርጉ። ከወደዳችሁ ደግሞ ቪዲዮ ላይክ አድርጉና ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ቀጥታ እስቲ ከመሀሌት ጋር በመሆን ወደ እህቷ ቤት እንሄዳለን። እዛ ምን ይፈጠራል ምን ይሆናል የሚለው ምንም የምናውቀው ነገር የለም። እስከዛ ድረስ እናንተ ብቻ ከኔ ጋር ሁኑ፣ ከኔ ጋር ቆዩ።